ዓለም ተፈቅሬያለሁ ብላ ልቧ ወለቅ ድንቅንቅ ቀውላለች። እኔ ፍቅር እና ግን መድብል ምን አስቦ ነው ልል ነበረ። ግን ደግሞ እንዳያችሁት ማለት ዓለም በቅድስትዬና በብሩኬ ላይ የምታራምደው ሙድ እንግዲህ በጣም ይደብራል። እና የወንድሙ ጠበቃ የወንድሙን እንግዲህ ለመበቀል እንዳያችሁት ማለት ነው ዓለምን እያማለላት ይገኛል። እና ቅድስትዬ ነኝ ደግሞ እያሳቀች ማለት ነው እንዳጥዳጥ አረገችና አይኔ ነው ወይስ በህልሜ ነው እያለች ነበረ። የኔ ወድ በህልምሽ አይደለም በእውነሽ ነው ማለት ነው። እናም እንዳያችሁት እንግዲህ ባለፈው ማለት ነው ብሩኬ እንግዲህ ማለት ምሳሌን ተሳድባበት ነበረ እና ድቃላ ብላ እንግዲህ ልጁን ስለሰደበችበት እንዴት ልጅን ትሳደባለች በማለትም እንግዲህ ብሩኬ እንዳያችሁት እናቴ በልጁ አይደራደርም እና በጥፊ መቷት ነበረ። እና በጥፊ ሲመታትም እንግዲህ ቤቱ በአንድ እግሩ ቆሞ ነበረ። እንዴት በጥፊ ይመታኛል? መከበር አለብኝ እኮ ይችን የመሰለ ልዕልት የመሰለ ሊሰተን እንዴት በጥፊ መታለሁኝ እያለች እንግዲህ ዓለም የሚያዙ ይልቀቁኝ ብላ ነበረ በወቅቱ። እና ሌላው እንግዲህ እንዳያችሁት ማለት ነው ያን ነገር እንግዲህ እየነገረችው ነበረ ማለት ቆይናና እንዴት ሊመታስ ቻለ? የምርም ግን ይሄ ብሩክ እንዴት የጠገበው እያለም እንግዲህ እየነገረ ነበረ። ለስሙ ታላቅ ነህ ቆይናና ለምንድን ነው አንተ የማትቆጣው ስትልም እንዴ ዓለምዬ እኔ እኮ ያለሁት እኮ ሰው ቤት እኮ ነው እንዴ ዛሬ ብቆጣው ነገ ጧት እኮ ወጣ ይለኛል ሲልም እንግዲህ ይነግራታል ማለት ነው። እና ይሄንን ነገር እንደዚህ ሲላትም ዓለምዬም በዚህ ጊዜ በዚህ እድሜህ እንዴት ሰው ቤት ምናምን ስትልም አይገርምም በዚህ እድሜ ሰው ቤት እያለም ይነግራታል። አወዲ እና እንዴት ቤት አይኖርህም ሲልም የምስራች ቤት አይኖርህኝም አላለ። እና እንደዛ ሲላትም እንግዲህ ዓለምዬም እንዳያችሁት ማለት ግን ደግሞ አንቺን ካገባሁ ከአንቺ ጋር ቤት ሊኖረኝ ይችላል ሲልም እንግዲህ ከምርህ ነው እኔን ካገባህ ቤት ይኖርሃል ስትለው አወዲ ዓለምዬ እንዴ ባይኖረኝም ቤት እኮ ባንቺ ውስጥ እኖራለሁኝ። አንቺ እኮ ስምሽ ራስ እኮ ዓለም እኮ ነው ለብዙ ሰው ትበቂያለሽ እያለም እንግዲህ እኔ ነግራታል ማለት ነው። እየቀለኩብኝ ነው እንደ ስትለውም አይ በፍጹም ምን እየቀለኩብሽ አይደለም ይልና ጠጋ ብሎ መድብል አጀሬ እንዴት ይሄ ጉንጭ እንዴት ይመታል? ወይኔ ብሩክ ይሄ ጉንጭ ይሰማል እንጂ ይመታል እያለም እንግዲህ ልቧን ስርቅ እያደረገው ነበረ። ዓለምዬ ደግሞ እንዳያችሁት የእውነት መስሏት ማለት ነው ልቧ እንዳለ ተርከክ ብሎ ነበር። እና ሌላው እንግዲህ ምች ዓለምዬ ማለት ነው ያው ትንሽዬ ፊት ሲሰጣት ጭራሽ ለምንድን ራት አትጋብዘኝም ስትለም ወይ ዓለምዬ በጣም ይቅርታ ዛሬ እንኳን ቀጠሮ አለብኝ ግን በሌላ ቀን እጋብዝሻለሁ ይላታል። ማለት የምን ቀጠሮ ከማን ጋር ነው ቀጠሮ ስትለውም አይ ማለቴ ሲልም እንግዲህ ማለቴ ከወንድ ጋር ነው ከሴት ጋር ትለዋለች። ወይ ምን አስዋሸኝ እሱስ ቀጠሮስ ከሴት ጋር ነው ይላታል። ማለት ከሴት ጋር ምንድነች ማለት ቆንጆ ነች እንደ ስትልም አዎ በጣም ቆንጆዬ ነች፣ አይኗ በጣም ያምራል፣ ጸጉሯ እንደዚህ የወረደ በዛ ላይ ከኋላ ደግሞ በማለትም እንግዲህ ይነግራታል ማለት ነው። በዚህ ጊዜ እንደተመለከታችሁት ዓለምዬም በጣም እየተናደደ ነበረ። ነገ ግን እንዳታስቢ እኔ ነኝ ራት የምጋብዝሽ ሲላትም ቆንጠር ቆንጠር እያለ ተነስታ ትሄዳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና ሌላው እንግዲህ ብሩኬ እንዳያችሁት ዓለምንና እንዲሁም ማህሌትን በአንድ የቆመው ተመልክቷቸው ነበረ። ማህሌት ለማምለጥ ሙከራ አድርጋ ነበረ። ብሩኬ ደግሞ እንዳያችሁት በአቋራጭ ቆርጦ እንግዲህ ማህሌት ፊት ለፊቷ ይቆማል። እና አሁን ከማን ጋር ነበርሽ በማለትም እንግዲህ ሲጠይቃትም ማለት ነው ማለት በነገራችን ላይ ማህሌትን የመኖር ሰልችቶኛል፣ በቃ ተኩሰ ግደለኝ እንደለመከው ተኩሰ ግደለኝ ስትልም አይ በፍጹም ምን ይኮን እኮ ነፍሰው ያለሁኝ እኮ ስለዚህ ካንቺንም በቁሜ እንደገደልሽኝ አንቺንም በቁምሽ ነው የምገልሽ። ቆይናና ምን በበድልሽ ነው ይሄን ያህል እንዴት መሀን ታደርጊኛለሽ እያለም እንግዲህ እየነገራን ነበረ። ቅድስት ማህሌትን በወቅቱ እንግዲህ ምንም አይነት ነገር አላወጣችም ወይም ግደለኝ ከማለት ውጭ ማለት ነው። እና ብሩኬም እንግዲህ ይሄንን ነገር ካሁን አንድ ነገር እጠይቅሻለሁ ከማን ጋር ነበር ሲስልም ከዓለም ጋር ነበርኩኝ ዓለም እናንተ ጋር ያለችው ስትልም ምን ዓለም አውድ አዎ ከዓለም ጋር ነበርኩኝ ምን እያለችሽ ነው ስትልም እንግዲህ
አንተንና ብሩኬን እናለያያቸው፣ አንተንና ቅድስትዬን እናለያያቸው እያለች ነው ስትልም እንግዲህ ግን ትናገራለች። በዚህ ጊዜ እንግዲህ ግን ብሩኬና ታዲያ ምን አልሻት ተስማማሽ ሲልም አዎ ተስማምቻለሁ፣ ምክንያቱም እኔ የምበላው ምንም አይነት ምግብ የለኝም፣ ስለዚህ ምግብ እፈልጋለሁኝ፣ ገንዘብ ያስፈልገኛል፣ ምንም አይነት ገንዘብ የለኝም ስትልም እንግዲህ ግን ትነግረዋለች ማለት ነው። እና በዚህ ጊዜ ብሩኬም ትቷት ይሄዳል። ብሩኬ እና ትጣራና የምበላበት ምግብ ምንም ምግብ የለኝም ብር፣ ስለዚህ ትንሽዬ ገንዘብ ስጠኝ ስትልም ምን ይል መሰለሽ አባቴ ማለቴ ጠላታችሁን በምንድን ነው ሲል ተበቀሉት ሲልም ማለት ብቻ የሆነ ተረን ነገር ነግሯን ነበር። እሱ ምንድን ነው አንቺን አሁን ይሄንን ገንዘብ የምሰጥሽ ይሄንን ገንዘቡን አዝኜልሽ ሳይሆን እንድትሞች ስለማልፈልግ ነው፣ ምክንያቱም እንዲበቀልሽ ስለምፈልግ ለዛ ነው እንጂ አዝኜልሽ አይደለም የሰጠውሽ ብሎም እንግዲህ ብር ሰጥቷታል። ግን በጣም ነው ያስደሰተኝ፣ እንኳንም ሰጣት እንደ የሰው ላይ በራብ ለምን ይጎዳ ለምን እንትን ይበል። ምር በጣም በምግብ በኩል ስትጎዳ ማለት በጣም አሳዝና የነበረ ግን ቢሆንም የምታሳዝን ልጅ አይደለችም። ስራዋ እንግዲህ የስራዋን ነው ያገኘችው። ግን ቢሆንም ደግሞ ብሩኬ ስለሰጣት ገንዘብ በጣም ነው ደስ ያለኝ። እና እንግዲህ ሌላው ከታሬ ጋር ተገናኝተው ነበረ። ታሬና እንግዲህም ከይሄ ብሩኬ ሲገናኙ ማለት ነው። ብሩኬም እንግዲህ ከታሬ ጋር ሰላም ከተባባሉ በኋላ መድብል የለም ወይ ስለምን እንጃ ታሬ ገና አሁን እየመጣሁ ነው፣ እኔም በቃ መኖርና ለመኖሩን ውስጥ ገብተን እናየዋለና እንግባ ሲለውም ይኸውልህ ከመሀሊት ጋር ያለህን ነገር ብታቆም አሪፍ ነው፣ መሀሊትን እገላለሁ የምትለውን ነገር እረፍ ሲልም እንግዲህ ነግረዋል። ማለት አልገባኝም፣ ከኔ ውጭ የሚገላት ሰው አለ እንዴ ሲልም ማን ነው ካሌብ ነው ሲልም አይ እረፍ ይኸውልህ ብሩኬ እኔ ይህንን ብቻ ነው የምነግርህ፣ እሷ መሞቷ አይቀርም፣ ስለዚህ ካንተ ለምንድን ነው እጅህን በደም የምታቆሽሸው? በፍጹም በእሷ ላይ ጣልቃ አትግባ፣ እሷ መሞቷ አይቀርም ሲልም እንግዲህም ይነግረዋል ማለት ነው። ግን ደግሞ እንደተመለከታችሁት ብሩኬ ያው እኔ ነኝ ማለት በቀሌን መበቀል ያለብኝ ራሴ ነኝ እንጂ ማንም ሰው እንዲበቀልልኝ አልፈልግም አይነት ነገር ነው እንግዲህ እየተናገረ ያለው ማለት ነው። እና ሌላው ማለት ነው እንግዲህ ይሄንን ነገር ከተናገሩ በኋላ ደግሞ እናንተ ጋር ያለችው ልጅ አለም ሲልም እሷም ጋር እንግዲህ ማለት በተደጋጋሚ እንደሚገናኙ እናውቃለን ሲልም እንግዲህ አንተ ላይ ግን ምናምን ሲልም አይ ነው እንደዛ ለማለት ፈልጌ አይደለም ብሩክ፣ አንተ ማለት እኔ ወንድምህ ያምነኛል፣ ስለዚህ እኔም አምነዋለሁኝ። ይህንን ነገር የነገርኩ ደግሞ ላንተ ብዬ ሳይሆን ለወንድምህ ብዬ ነው። ወንድምህ በጣም ጀግና ነው፣ ጀግና ደግሞ ሰው ያምናል ሲልም እንግዲህ ይነግረዋል ማለት ነው። እና እሺ በቃ ታሬ አመሰግናለሁ ብለው እንግዲህ በዚህ ይለያያሉ። እና ከተለያዩ በኋላ እንግዲህ ቅድስትዬና አለም እንግዲህ ቆመው እያወሩ ነበረ። ቅድስትዬ ዛሬ ላይ ትልቅ የጥፋት ነው የተናገረችው። በፍጹም መድብል ፍቅረኛውን እንደገደለ መናገር የለባትም ነበረ። ሲቀጥልም ደግሞ የዝክ የመድብል ፍቅረኛ ሰገናት ብላ መናገር የለባትም ነበር። እሱ ያልተናገረውን እንግዲህ እሷ ተናገረች። የሚገርማችሁ ነገር ማለት ነው። እናም እንግዲህ ያው መድብል በጣም ኃይለኛና አደገኛ ሰው ነው። እናም ፍቅረኛውን በድንገት ገሏን ነው እስር ቤት የገባው በማለትም እንግዲህ ነበረ ካሁን በፊት እንደተመለከታችሁት እስር ቤት ገባ የተባለበት ምክንያት ማለት ነው። እነ ካሌብ እንግዲህ ሲያጣሩ በምንድን ምክንያት ነው ሲባል ማለት ነው። አንድ ባልና ሚስት እንግዲህ ተጣልተው እነዛ ባልና ሚስቶች ሲጣሉ እንግዲህ መድብል ለሚስትየው አግዞ እግሩን ማለት እጁን ሰብሮት በዛ ምክንያት የገዛ ባለቤቱ ከሳው ነው መድብል የታሰረው ነበር የተባለው። ዛሬ ላይ ደግሞ ቅድስትዬ ምንድነው ያለችው? የገዛ ፍቅረኛውን እንግዲህ ገሏት ነው የታሰረው። በእርግጥም ይሄ ሁሉ ሴራ የነ ካሌብ ስለሆነ ወይም ደግሞ የታሰረበትም ምክንያትም ቀይረውትም ሊሆንም ይችላል ብዬ ነው የማስበው። ግን ደግሞ ቅድስትዬ ይህንን ነገር በፍጹም ለአለም መናገር የለባትም ነበረ፣ ግን ደግሞ ተናግራለች። እናም እንግዲህ እንዳያችሁት አለም ማለት ነው ሚስጥራቸውን ሁሉንም ነገር መድብልም ለምንድን እየቀረባት እንደሆነ ጠንቅቃ አውቃለች ማለት ነው። እና ወደ ቅድስትዬ ጋር ሄዳ ቆይና ቅድስትዬ ለምንድን ነው እኔ ከዚህ ከቤት የማልወጣው? ቆይ እኔ እስከሚገሉ ድረስ ነው እንዴ የምጠብቀው? ብላም እንዳያችሁት ማለት ነው ከዛ ከቤት መውጣት አለብኝ እየተባባሉ እና ምንድን ነው አልገባኝም ሲልም እኔን ከመሀሌት ጋር የት ነው ምን አንቺ ቆይ ለምንድን ነው ከመሀሌት ጋር የምትገናኙ? አንቺ ወይ ነገሩን እያሸተሽ ነው እንደምትኬጂው እያለች ነበር እንግዲህ
ቀለምና ብሩክ እንዳያችሁት ተፋጠዋል። ምን ይፈጠራል የሚለውን በቀጣይ ይዘንላችሁ